ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ተስዑ ለጥር በዛቲ ዕለት አብ ቅዱስ አባ አብርሃም አይረፈ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 9 በዚች ቀን የከበረ አባት አባ አብርሃም አረፈ። የዚህም ቅዱስ ሰው አባቱ ድሆችን የሚወዳቸውና የሚራራላቸው ነው። በዘመኑም በግብፅ አገር ታላቅ ረሃብ ሆነ። ገንዘቡን ሁሉ ለድሆች ሰጠ። እርሱ እጅግ ባለጸጋ ነበርና ከደግነቱም ከታማኝነቱ ብዛት የተነሳ እርሱ ባለበት አገር ዙሪያ ያሉ አገሮች ሁሉ የምድራቸውን ፍሬ በእርሱ ዘንድ አደራ ያስቀምጡ ነበር። ረሃቡን በጸና ጊዜ በእርሱ ዘንድ በአደራ የተቀመጠውን እህል ሁሉንም ለድሆች ሰጠ። እግዚአብሔርም ስለ ምድራቸው ፍሬ ሁሉንም ክፉ ቃልን እንዳይናገሩት አደረጋቸው። በእርሱ ዘንድ ያኖሩትን የምድራቸውን ፍሬ ሽተው ወደ እርሱ በሚልኩ ጊዜ ተነስቶ ወደ እርሳቸው ይሄዳል። እነርሱም በየራሳቸው ለእያንዳንዱ የምድራቸው ፍሬ እንደ ደረሳቸው አድርገው ይጽፉለታል እንጂ ምንም አይናገሩትም ነበር። የዚህም ቅዱስ እናት እግዚአብሔርን የምትፈራ ምእመን ናት። በሰይጣንም ቀናባት። በአንድ ክፉ ሰው ልቡና አድሮ በፋርስ ሰዎች ዘንድ ነገር ሰራባት። እነርሱም ማርከው ወደ አገራቸው ወስደዋት በአንዲት ሌሊትም ራእይን አየች። ያ ነገር የሰራባት ሰው በሲኦል ውስጥ በእሳት ሰንሰለት ታስሮ እግዚአብሔር ያደረገልሽን ተመለከትሽን? ነገር የሰራብሽን ያንን ሰው ተበቅሎታልና ይላታል። እርሷ ግን ጌታዬ ሆይ መከራና ስቃይ በእርሱ ላይ እንዲደርስ አልሻም ትላለች። ያ የሚያሳያትም አንቺ ግን ወደ አገርሽ ተመልሰሽ በቤትሽ ትኖሪ ዘንድ አለሽ ይላታል። እንዲህም ሆነ። ባሏም በሞተ ጊዜ አብርሃም ድሃ አደግ ሆነ። እርሷም እናቱ ምስት ልታጋባው አሰበች። እርሱ ግን ይህን አልወደደም። እናቱም እጅግ ደስ ተሰኘችበት። ወደ ገዳም ሄዶ ሊመነኩስ በፈለገ ጊዜ እናቱ ልትሸኘው ወጣች። እጆቿንም ወደ ሰማይ አንስታ በመጸለይ ልጇን ወደ እግዚአብሔር አደራ አስጠበቀች። አቤቱ ጌታዬ ይህንን ቁርባንን አድርገ ተቀበለኝ አለች። በዚያንም ጊዜ አባ አብርሃም ሄደ። በእስቄጥስ በረሃ ውስጥ ተጉዞ በአባ ዮሐንስ በምኔትነት ዘመን ወደ አባ መቃርስ ገዳም ደረሰ። ወደ እርሱም ወደ አባ ዮሐንስ ገባ። ተወዳጅ ልጅንም ሆነለት። በጎ ተጋድሎንም ጀመረ። በአንዲት ሌሊትም ራእይን አየ። የበዓቱ ጣሪያ ተሰነጠቀ። የክብር ባለቤት ጌታችን ኢየሱስ ክርስቶስን በኪሩቤል ሰረገላ ተቀምጦ ወደ እርሱ ሲወርድ አየው። ኪሩቤልም ያመሰግኑት ነበር። እርሱም ፈርቶ ተንቀጠቀጠ። ፈጥኖም ሰገደ። ጌታችንም ባረከውና በታላቅ ክብር ወደ ሰማይ አረገ። ጌታችንም የወረደባት በቤቱ ጣሪያ የተሰነጠቀችውን ምልክት ሆና እስከ ዛሬ በመታሰቢያነት አለች። እርሷም ለመንፈሳዊ አባቱ ለአበምኔቱ አባ ዮሐንስ መኖሪያ ቅርብ ናት። እርሷም በግቢግ ትባላለች። እግዚአብሔርን መልአክ ሁልጊዜ ይጎበኘዋል፣ ብዙ ምስጢራትንም ይገልጥለታል፣ ያስገነዝበዋልም። ከዚህም በኋላ አባ አብርሃም ወደ ደብረ ሐሬዮን ሄደ። በዚያም አባ ጋአርጊን አግኝቶት ወደ አስቄጥስ ገዳም ከእርሱ ጋር ወሰደውና እስከ ረፍታቸው ጊዜ በዚያች በዓት ኖሩ። አበምኔቱ አባ ዮሐንስም ባረፈ ጊዜ በአባ አብርሃም ላይ ሰይጣን ታላቅ ደዌ አምጥቶበት 18 ዓመት በዚያ ደዌ ውስጥ ኖረ። እረፍቱን በቀረበ ጊዜ የጌታችንን ሥጋና ደም ያቀብሉት ዘንድ ወንድሞቹን ለመናቸው። ከተቀበለም በኋላ መንፈሳዊ አባቱ አባ ዮሐንስ ወደ እርሱ መጥቶ እነሆ ወደ ታላቅ ሰርግ እግዚአብሔር ጠርቶሃል አለው። ከዚህም በኋላ ዕድሜው 80 ዓመት ሆኖት በሰላም አረፈ። በዓታቸውም እስከ ዛሬ የታወቀች ሁና ትኖራለች። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአብርሃም ዘተሰጥቀ ተድባቡ ለክርስቶስ ይርአዮ እስመ ይነብር ዲበ ኪሩቡ አይረፈ ዮም ለንብረተ ዓለም ጻሂቡ በመንፈስ ከመይቤሎ ዮሐንስ አቡ እግዚአብሔር ጸዋአከ ለአብይ ከብካቡ። በዚችም ዕለት የከበሩ አባቶች ጊዮርጊስ ኖስሞስና የሮሜ ሰው ዲዮስቅሩስ አረፉ። የአባ ኪናፎርያ የበጥሪቃና የጥምያኒ መታሰቢያቸው ነው። በረከታቸውም ድረሰን ለእግዚአብሔር ምስጋና ይሁን አሜን።
ሰላም ለዘኮንከ ለሀገረ ናዝሬት ጸወነ ህየንተ ሄሮድስ ዘይሁዳ ከመ አርኬላ ወስኮነነ በከመ ከሰትከ እግዚኦ ባህለ መጻሕፍት ከዱነ ተሰብከ ነአ ለጽዋዋን ግእዛነ ተሰብክ ነአ ለጽዋዋን ግእዛነ ወለ ቁሱላን ትጸጉር ጢነ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 10 በዚህች ዕለት ምን መብልን ሳይቀምሱ ምእመናን ሁሉ እስከ ምሸት ይጾሙ ዘንድ ከእኛ አስቀድመው የነበሩ ታላላቅ ሊቃውንት የቤተ ክርስቲያን መምህራን ሥርዓትን ሰሩ። በዚችም ዕለት አባ ታውፍንጦስ አረፈ። በዚችም ዕለት የሰማዕት ለጠምያኒ የኪናርያና የንግሥት በጥሪቃ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ዛቅረብኩ ማይሌታ ዘኪርያ ይላፈም እንደተጸምዱ ከዘልፈ ለላ አነብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ኩፈ ምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ጓን ደናግል አድዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ መሐረነ ኢየሱስ ክርስቶስ። ተአምሪሁ ለሐዋርያው አቡነ ታዲዎስ ጸሎቱ ወበረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የአባታችን የሐዋርያው የአቡነ ታዲዎስ ተአምር ይህ ነው። ጸሎቱና በረከቱ ከህዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ከዕለታት በአንድ ቀን አንድ ጋኔን የያዘው ሰው ታዲዎስ ሆይ ቀድሞ የንጉሥን ከተማ ዳግመኛ ጉርን ሶስተኛም ሸሚን ተውኩልህ። ዛሬ ደግሞ ከአንተ ወዴት እሄዳለሁ? አባ ስለ አምላክህ እናት ስለ ማርያም ብለህ ማረኝ። እኔም ከዛሬ ጀምሮ ለዘላለም የክርስቲያንን ወገኖች አላስትም። ከወገኖቼ ከአጋንንት ጋርም አልኖርም። ለአንተም አገልጋይ ይሆናለሁ እንጂ። አቡነ ታዲዎስ ይህንን የጋኔን ንግግር ሰምቶ አንተ ክፉ ጋኔን ጸሎቴን እስክፈጽም ድረስ ዝም በል። ነገርህ ሐሰት ነው። አንተ ሐሰተኛ የሐሰት ማባቷ ነህና ቀድሞ በዞሬር አልኖርም ብትለኝ አንተን ማጥፋት ትቼ አባቴ ተክለ ሃይማኖት ባልንጀሮችን በጸሎት እሳት ሲያቃጥላቸው አንተ ሐሰተኛ ነህና ተረፍክ። ሳይቀስፍ ከመይውጥ ልጅ ውጣ አንተ ሐሰተኛ ነህና አላልህምን? አገልጋዩም አትሆንም አለው። አቡነ ታዲዎስ ገና ጸሎቱን ሳይፈጽም ብርሃናዊ መላእክት እንደ ፍግና ጋኔን ክፉ የሆነውን የአጋንንት አባት ከበቡት። ያን ጊዜም ደመና ሳይዞር ዝናብም ሳይዘንብ ድንገት መብረቅ ወርዶ 300 የአጋንንት ሰራዊትን አቃጠለ። ያም አለቃቸው የሆነ ጋኔን ከተሰወረበት ተገልጦ ለሰው ሁሉ ታየ። የተንባላት መስገጃም በኩል ቆመ። አቡነ ታዲዎስ ጸሎቱን በፈጸመ ጊዜ ፊቱን በቅዱስ መስቀል አማተበ። ወደ እርሱም ሄዶ የጋኔኑን እጅ ያዘው አለው። ዛሬ ብርቱ የሆነ አምላኬ በአገልጋዩ እጅ ልትወድቅ ዘንድ ተፈርዶብሃል። አሁን ወዴት ታመልጠኛለህ? አምላኬ አንተን በምትሃት በምታውክባት ወዳጆቹ በሆኑ ቅዱሳን አባቶች ጸሎት የክፋትን ሥራ ገልጦብሃልና። ጋኔኖም ቅዱስ አባት ሆይ አንተ ዛሬ በጸሎት እንዳታጠፋይና እንደ ድክመቴም አጋንንት ጓደኞቼ በመብረቅ ከመመታታቸው አድነኝ። እርግብ ስለሆነች ስለ እመቤታችን ማርያም ብለህ ማረኝ። ኃይሌ ደክሟል፣ የክፉ ስራዬ መርዝ ረክሷልና ከዚህም በኋላ ለማሳመም በሰው ላይ አላድርም አለው። አቡነ ታዲዎስም ከዛሬ ጀምሮ እስከ ዘላለም ድረስ ከዚህ ስፍራ ወደዚያ እንዳትንቀሳቀስ በእመቤቴ ስም መለኮታዊ ስልጣን የታሰርክ ሁን አለው። ከዚያም ጊዜ ጀምሮ 7 ዓመት በቃሉ ስልጣን ታስሮ በዚያ ኖረ። በሰባተኛው ዓመት ዳግመኛ አምላኬ ስለ እኔ ካሰርኸኝ ማደሪያ የተፈታህ ሁን፣ አምላኬ ይቅርባይ ነውና እኔም ስለ እርሱ ምሬአለሁ አለው። በዚህን ጊዜ በቃሉ አስሮት የነበረው ጋኔን በአቡነ ታዲዎስ ፊት ከእግሮቹ በታች ወድቆ በብርቱ ሰገደ። በዚህም ዓመት መዩጥ በጌታችን በኢየሱስ ክርስቶስ አመነ። አቡነ ታዲዎስም የክርስትና ጥምቀት አጥምቆ ስሙንም ገብረ መሲህ ብሎ ጠራው። ልጁም ኃይለ ማርያም አለው። የሀገሩ ነዋሪዎችም ሰራዊቱንም ከላያቸው አጋንንት እንዲያወጣ በጸለዩ ጊዜ ጠበልም ከለምጽ ከአበቅ እንዲሁም ከኃጢአት ሞት ከደዌ እየፈወሰ አጠመቃቸው። የአባታችን የሐዋርያው የአቡነ ታዲዎስ ጸሎትና በረከት ከሕዝበ ክርስቲያን ጋር ጸንቶ ይኑር ለዘላለሙ አሜን።
ወንድሞቼ ሆይ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 1 ቁጥር 2 በምህረቱ የጎበኘን በቸርነቱ ጥላ ያስጠጋን አባት ስለሆነ የራራልን ፍቅር ስለሆነ የንስሐን ዘመን ያልነፈገን አምላከ ቅዱሳን አምላከ አበው አምላካችን እግዚአብሔር ስሙ ለዘለዓለም የተመሰገነ ይሁን። የጭንቅ አማላጃችን እመ ምህረት ወላዲተ ቃል ድንግል ማርያም በእናትነት ክብሯ ከፍ ከፍ ያለች የተመሰገነች ትሁን። ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 1 ቁጥር 2 ላይ የመዘገበልንን መጽሐፋዊ ቃል መነሻ በማድረግ የእግዚአብሔርን ሐሳብ እናደምጣለን። ሐዋርያው ቅዱስ ያዕቆብ የእግዚአብሔር ልጆች በመንፈሳዊ ሕይወታቸው የበሰሉ እንዲሆኑ እግዚአብሔር የሚፈልገው በጎነት በሕይወታቸው እንዲታይ የእግዚአብሔር ልጆች ይመክር ዘንድ መልእክት ጻፈላቸው። የሐዋርያው የቅዱስ ያዕቆብ መልእክት በመንፈሳዊ ሕይወታችን ማደግ ለምንፈልግ ሰዎች በመንፈሳዊ ጉባኤያት ተገኝተን እግዚአብሔር የሚወደውን መንፈሳዊነት ከማትረፍ የጎደልን ሰዎች ወደ መንፈሳዊ ከፍታ እንድንመጣ እንዲህ ተሰብስቦ ከዘመሩ ካመሰገኑ በኋላ ሲመለሱ ወደ ቀደመ ግብራቸው እንደሚቀላቀሉ ከንቱ ሰዎች እንዳንሆን ይመክረን ዘንድ ጻፈልን። ወገኖቼ ዛሬ ቅድስት ቤተክርስቲያናችን የሚያስፈልጋት መንፈሳዊ ሰው የበሰለ መንፈሳዊ ሰውን ነው። በሆነ ጊዜ በመንፈሳዊ ሞቅታ ወደ ቤተክርስቲያን የሚመጣውን አይደለም። በመንፈሳዊ ሕይወቱ እልፍ ብሎ አንደበቱ ከሳሽ ሕሊናው ወቃሽ ካህኑ ምስክር ሆኖ ተናዞ ቅዱስ ሥጋውን ክቡር ደሙን እየተቀበለ በመንፈሳዊ ስነ ምግባር አጊጦ የሚኖር መንፈሳዊ ሰው እንዲኖር ትፈልጋለች። እግዚአብሔር እንዲህ አይነት መንፈሳውያን ያድርገን። በእንዲህ አይነት መንፈሳዊ ሕይወት ውስጥ እንድናልፍ ከሰጠው ምክረ ቃል መካከል አንዱን ኃይለ ቃል ለዛሬ መነሻ አድርገን እንመካከራለን። ወደ መልእክቱ ጥልቅ ከመግባታችን በፊት በቀዳሚነት ማወቅ ያለብንን የመግቢያ ሐሳብ ልገልጥ እወዳለሁ። የያዕቆብን መልእክት ስናጠና ልናውቃቸው ከሚገቡ ወሳኝ ነጥቦች መካከል አንዱ ሐዋርያው ያዕቆብ ማን ነው የሚለውን ነው። ማንነት መነሻ ነው። ማንነቱን ራሱ ሲያስተዋውቅ በመልእክቱ ምዕራፍ 1 ቁጥር 1 ላይ ቅዱስ ያዕቆብ ራሱን የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ይላል። የሚገርም ነው። የመጀመሪያውን ሲኖዶስ የመራ ነው። በመልእክቱ 50 ትእዛዛትን የጻፈ ነው። ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 2 ቁጥር 9 ላይ አእማድ ብሎ ከጠራቸው የቤተ ክርስቲያን መሪዎች መካከል ተቀዳሚው ነው። በዚህ ሁሉ ክብር ያጌጠ ሐዋርያው ቅዱስ ያዕቆብ፣ በዚህ ሁሉ የአባትነት ጸጋ ውስጥ ያለ ሐዋርያው ቅዱስ ያዕቆብ ራሱን ሲያስተዋውቅ የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ አለ። ወገኖቼ አባቶቻችን ትህትና ጌጣቸው ነበረ። የአባቶቻችን መገለጫ የሚገባቸውን ካደረጉ በኋላ እንኳ
የማንጠቅም ባሪያዎች ነን የሚሉ ትሑታን አባቶች ናቸው። ለአባቶቻችን ክብር ይሁን ወገኖቼ። አባቶቻችን ትሑታን ናቸው። ለዚህ አብነቱ የቅዱስ ያዕቆብ ንግግር ነው። የጌታ የኢየሱስ ክርስቶስ ባሪያ ብሎ ራሱን ያስተዋውቃል። ራሱን በዚህ መልክ ካስተዋወቀ በኋላ መልእክቱን ለማን እንደጻፈ ሲናገር አሁንም በያዕቆብ መልእክት ምዕራፍ 1 ቁጥር 1 ላይ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን ይላቸዋል። ምን ላሉ? ለተበተኑ። እርሱ ለጊዜው የጻፈላቸው በስደት ላሉ፣ የተበተኑ ማለት ተሰራጭተው ላሉ ጻፈላቸው። በሰው ሀገር ሲኖሩ የነርሱ ያልሆነ ልምምድ ወደ ሕይወታቸው እንዳይመጣ፣ ከሌላ ሰው የኮረጁትን ማንነት የራሳቸው እንዳያደርጉ፣ ትክክለኛ ማንነታቸውን ያውቁ ዘንድ ለተበተኑ ጻፈላቸው። ወገኖቼ በመንፈሳዊ ሕይወታችን የምንከስረው የኛ ያልሆነውን ለመኮረጅ ደጅ የጠናን ዕለት ነው። ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ጎደለ ብላ ለመሙላት ከሌላ የምትበደረው፣ አነሰ ብላ ለመጨመር ከሌላ የምታመጣው፣ ረዘመ ብላ የምታሳጥረው ታሪክ የላትም። አሁንም ክብር ለአባቶቻችን ይሁንና ይችን ቤተክርስቲያን ሰፍረው ለክተው ቆጥረው ለኛ አስረክበውናል። ልብ በሉ። የሌላው ልምምድ የነሱ ሕይወት እንዳይመስላቸው፣ የባዕዳንን አኗኗር ወደ መንፈሳዊ ሕይወታቸው እንዳያመጡ ተበትነው ላሉ ጻፈላቸው። ይሄም ብቻ አይደለም፣ መልእክቱን የጻፈበትም ዓላማ ነበረው። ይሄን መልእክት የጻፈላቸው የሚጻፍላቸው ወገኖች በከባድ ፈተናዎች ውስጥ እያለፉ ነበረ። ሕይወት ያለ ፈተና ጌጠኛ አትሆንም። በከባድ ፈተና ውስጥ ያለፉ ነበሩ። ኃጢአትን ለማድረግ የሚፈተኑበት ሁኔታ ገጠማቸው። በብዑላን ተበዘበዙ። በውድድር መንፈስ ተጠመዱ። በክርስቲያናዊ ምግባር መኖር አልቻሉም። አንደበታቸውን መቆጣጠር ተሳናቸው። ይህ ሁሉ መንፈሳዊነትን የሚያጎድል ነገር ወደ እነርሱ ሲመጣ በመንፈሳዊ ሕይወት እንዲበስሉ ጻፈላቸው። ወገኖቼ ልብ በሉ። አሁን ብዙዎቻችሁ ስትዘምሩ ቤተ ክርስቲያን አቅዳ አምጣ ወጣቶችን አደራጅታ ይልቁንም ሕዝብ እንዲማር ሌት ተቀን ተግተው ስለ ምእመናን ሕይወት መታነጽ ታላቅ ሥራ በሚሰሩ እንዲህ አይነት መንፈሳዊ ጉባኤ ተዘጋጅቶ ስታዩ እንኳን ጉባኤው ለተዘጋጀላችሁ ለእናንተ ለዓለም እንኳ የሚያስቀና እንደሆነ ከሁላችን ሕሊና የተሰወረ አይደለም። ይሄ ደስ ያሰኛል። ግን ተሰብስበን መበተን እንዳይሆን ቆም ብለን ራሳችንን እንድናይ ነው የያዕቆብን መልእክት ያነሳ ነው። በመንፈሳዊ ሕይወታችን እንድንበስል መንፈሳዊ ብስለት እጅግ አስፈላጊ ነው። ሁሌ ሕፃንነት በመንፈሳዊ ሕይወት አደጋ አለው። አሁን የተወለደ ልጅ 1 ዓመት 2 ዓመት እያለ እድሜው እየጨመረ ከፍ እያለ ካልሄደ በየእድሜ ዘመኑ የአካል ለውጥ ባታዩበት ምን ያህል እንደሚያስደነግጥ አስቡ። በመንፈሳዊ ሕይወትም ከርሞ ጥጃ አድሮ ቃሪያ መሆን በእግዚአብሔር ዘንድ ያስወቅሳል። ለዚህ ነው በመንፈሳዊ ብስለት ከፍ እንድንል የሐዋርያውን ትምህርት ያነሳ ነው። ሐዋርያው በመንፈሳዊ ሕይወታቸው እንዲበስሉ በችግር ውስጥ ለመታገስ ያልቻሉትን፣ እውነት ቢናገሩም በተናገሩት እውነት ያልኖሩትን፣ አንደበታቸውን መግታት ያልቻሉትን፣ ጠብና ቅናት መገለጫቸው የሆኑትን፣ ቁሳዊ ነገሮችን ማግበስበስ የለመዱትን ይመክራቸው ዘንድ ይሄንን መልእክት ጻፈላቸው። ከመልእክቱ አንዱ ምን ይላል? በመግቢያችን እንዳነሳ ነው ኦ አሃው ኩኑ በኩሉ ፍስሐ ሶበመንሱት ይመጻእክሙ መከራ ዘዘዚአሁ።
ወንድሞቼ ሆይ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። ያለ መከራ ሕይወት የለም። መከራችን ግለሰባዊ፣ ቤተሰባዊ፣ ማህበረሰባዊ፣ አገራዊ ሊሆን ይችላል። በግለሰብ ደረጃ ሕይወት አስጨናቂ መከራ ውስጥ እንዳለች ዘመናችን የሚሰጠን ገጽታ ማስረጃ ነው። ማን ነው በመከራ ውስጥ አላለፍኩም የሚል? ማን ነው ሕይወቴ ከመከራ ነፃ ነው የሚል? ማን ነው በኔ ሕይወት ውስጥ ምንም አይነት ተግዳሮት የለም ተደላድዬ ነው የምኖረው ብሎ መናገር የሚችል? ወገኖቼ እግዚአብሔር መከራችንን ያቅልልልን። በግለሰብ ሕይወት መከራ አለ። በቤተሰብ ሕይወት መከራ አለ። በማህበረሰባዊ ሕይወት መከራ አለ። በአገራዊ ሕይወት መከራ አለ። የኢትዮጵያ መከራማ እግዚአብሔር በቃ ይበላት ብለን እስክንማጸን ድረስ ብዙ መከራዎችን አስተናግደናል። ብዙ ነው መከራው። ከቋንቋ በላይ ነው መከራው። ከመግለጥ በላይ ነው መከራው። ግለሰባዊ መከራን እጃችንን በአፋችን ላይ ጭነን ተደንቀን ሳንጨርስ ቤተሰባዊ መከራ ይጨመራል። ለቀባሪው አረዱት ቢሆንም በሀገራችን ያለው መከራ እኛ ቤት እስካላንኳኳ ድረስ አይመለከተኝም የማንለው ታላቅ ሰቆቃ በምድሪቱ ላይ እንዳለ ዕለት ዕለት የምንሰማው ዜና ማስረጃችን ነው። መከራችን መቼ ነው የሚያበቃው? የሕይወትን መከራ እንዴት ነው መሻገር የምንችለው? በቤተሰብ፣ በማህበረሰብ፣ በሀገር ደረጃ የመጣብንን መከራ እንዴት ነው ልናልፈው የምንችለው? ለዚህ ጉዳይ ሐዋርያው የሰጠውን 4 መከራን የምናመልጥበትን መንገድ በጣም ባጭሩ ወደ እናንተ አደርሳለሁ። ዛሬ መከራ የገጠመው ሰው እንዴት ነው ከዚህ መከራ ማምለጥ የምችለው ብሎ ያሰላስላል። አዎ መከራችንን በእኛ ጥበብ ማምለጥ አንችልም። አዎ የገጠመንን ሰቆቃ በእኛ ጮሌነት ልናልፈው አልቻልንም። መከራን መሻገር የምንችልበትን መንገድ ለማሳየት በዚህ ምንባቡ በተነሳንበት ኃይለ ቃል 4 መላዎችን ነግሮናል። እርግጥ ነው መከራ የሚቋጨው በአሸናፊው በእግዚአብሔር ክንድ ብቻ ነው። ወገኖቼ እግዚአብሔር ይችላል። መልሱልኝ፣ ማን ይችላል? ያመናችሁ መልሱ እስቲ። እግዚአብሔር ይችላል በሉ። እግዚአብሔር ይችላል፣ የማይችለው የለም። እርግጥ ነው መከራችን የሚቋጨው በእግዚአብሔር ብቻ ነው። ባለቅዳሴው እግዚአብሔር የሚችል አምላክ፣ አሸናፊ ንጉሥ፣ ድል አድራጊ ጌታ መሆኑን ሊነግረን ዘበላይሉ አንጎድጎደ ወዘበታይቱ አርአደ ወደመና ተኬደ። በላይ ላሉት ድምፅን አሰማ፣ በታች በሲኦል ያሉትን አንቀጠቀጠ፣ በደመና ላይ ሄደ። ዘእንበለ እሳት አንደደ ወዘእንበለ ማይ አብረደ። ያለ እሳት አነደደ፣ ያለ ውሃ አበረደ። አምላካችን ይችላል። ያለ እሳት ያነዳል፣ ያለ ውሃ ያበርዳል። አዎ መከራችን የሚቋጨው በአሸናፊው በእግዚአብሔር ነው። አምላካችን ኢየሱስ ክርስቶስ ይማረን፣ ኃጢአታችንን በደላችን ይቅር ይበለን፣ ጸሎታችን ልመናችን ይቀበለን። ከአባቶቻችን ከቅዱሳን ረድኤታቸውን በረከታቸውን ያውልብን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን
በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን